እስቲ ማን ነው ይህ ነገር የናፈቀው? አንድ ቪዲዮ ሲተላለፍ አይቼ በጣም ገርሞኝ ነው። ይሄ የድሮ የቆየ ነው። እጅግ የሚዋደዱበት ጊዜ የነበሩበት አብርሽና ሩታ። እስቲ ቪዲዮን ተመልከቱት። እዛ ጋር ሀይሚም አለች። እዩት ሩታ እንዴት በስስት አብርሽ እንደምታየው የልጅነት ወዛቸው አለ። ብዙ አድናቂዎቻቸው ብዙ ኦዲየንሳቸው በዚህ ጊዜ ነው እንግዲህ የሚያውቋቸው። ለዛም ነው ዛሬ ድረስ ብዙዎች ምክንያት እያደረጉ እረ ተው የድሮ ፍቅራችሁ ይሻላችኋል፣ እረ አብርሽ ተው አሁን በምንም አትቀይራት ሩታ የድሮዋ እሷ ትሻላለች እያሉ ብዙዎች ኮመንት የሚያደርጉት። እስቲ ተመልከቱ በደንብ። ሀይሚም እዛ ጋር አለች። እዩት እንዴት ደስታዋ እዚህ ጋር ብቻ እዩት። እንዴት ደስታዋን ፊቷ ላይ አያችሁ። ፈገግታዋ ራሱ የሁሉ ነገር ዛሬ እንደዚህ ሲቀር በጣም እውነት ያሳዝናል። እንግዲህ ይህንን አስመልክቶ ነው የአብርሽ እህት የሆነችው የድሮን ጊዜ በማስታወስ ሀይሚ አንድ ወሳኝ ነጥብ አብርሽንም ሩታንም በሚመለከት መልእክት ያስተላለፈችው። ያው ሚዲያ ላይ አልተዟዟረም እንጂ ዝርዝር ጉዳዩን እኛ ደርሶናል። ሊዩት ሰው እንዴት እንደሚያለቅስ ሁለቱ አንድ ላይ ሲሆኑ። ይሄው የድሮ ጓደኛቸው ሙቤ ያለ ሀይሚ ፈገግታዋን ይዩት። ከሩታ ጋር የነበራቸውን ነገር እንግዲህ ያው ሁሉንም ያው በቪዲዮ መግቢያ አይታችሁታል ብዬ አስባለሁ። ይህንን ምክንያት በማድረግ የድሮውንም በማስታወስ ነው ሀይሚ አንዳንድ ነጥቦች አብርሽና ሩታን በሚመለከት መልእክቷን ያስተላለፈችው ማለት ነው። አብርሽ ከሰሞኑ የሚያደርገው ነገር ያው ብዙዎቻችንን ያበሳጨ ነው። ሀይሚ እንግዲህ የአብርሽ እህት የሆነችው በብዙ ቪዲዮ የምንመለከታት በተለይ ደግሞ ከብሩክ ጋር ብዙ ሰዎች የሚያዩዋት እንግዲህ ትንሽየው ሀይሚ ታላቅ የሆነውን ወንድሟን ምክር በሚመስል መልኩ ማስጠንቀቂያ በሚመስል መልኩ ነው ወሳኝ ነጥብ ስለ ወንድሟ መልእክት ያስተላለፈችው። በተለይ ከሩታ ጋር ያለውን ግንኙነት ምክንያት በማድረግ እንግዲህ ሀይሚ በዚህ እድሜዋ እንደዚህ ትልቅ ነገር የበሰለ ነገርም አመዛዝና ትናገራለች ብለን የእውነት አላሰብም ነበር። እጅግ የሚያስደስት ነገር በሀይሚን በኩል ተሰምቷል። በተለይ ለሩታ ተጨንቃችሁ ሩታዬ አይዞሽ፣ አይክፋሽ፣ አሁን ብቸኝነት አይሰማሽ፣ ከጎንሽ አብርሽ ስለሌለም አይደብርሽ እያላችሁ እሷን ስታጽናኑ የነበራችሁ በሙሉ እውነት አስደሳች የሆነ ጉዳይ ነው ዛሬ ይዤላችሁ የመጣሁት ማለት ነው። በተለይ በሀይሚ በኩል የተሰማ ጥሩ ነገርም ስላለ ነው እሱን ላካፍላችሁ ብቅ ያልኩት። ሰላም ውድ የሀገሬ ልጆች፣ በሰው ጭንቀት የምትጨነቁ በሰው ደስታ የምትደሰቱ የሩታ መውለድን እንደ ራሳችሁ ቤተሰብ የወለደ ያህል ተሰምቷችሁ ደስታችሁን በየቦታው ስትጋሩ የነበራችሁ ቅን የሀገሬ ልጆች ቪዲዮ ላይክ በማድረግ ጀምሩት በማለት በአክብሮት እጠይቃችኋለሁ። ለእኔም እንደዚህ አይነት ቤተሰብ የትም ስለማይገኝ ባካችሁ ሁሌ እንደምላችሁ እናንተ ቅን ኦዲየንሶች፣ ሰው የምትወዱ እኔንም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑኝ በአክብሮት በፍቅር እጠይቃችኋለሁ። ሰብስክራይብ አድርጉኝ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አልፋለሁ። እንግዲህ ያው ከሰሞኑ ሩታ መውለዷን ብዙዎቻችን ሰምተናል። በዚህም አስመልክቶ ብዙ መልእክት ሲተላለፍ ነበረ። ምን ነው ታዲያ እንግዲህ የልጁ አባት አብርሽ ፍቅረኛዋ ባለቤቷ አጠገቧ ቢኖር እያለ ነው ብዙ ሰው የሚናገረው የሚጨቃጨቀው ማለት ነው። እነዛ ጉዳዮች ናቸው ታዲያ አብርሽ ጋር ደርሰው አብርሽም ካለበት ነገር ነቅቶ ወደ እሷ እንዲመለስ ብዙዎቻችን መልእክት እያስተላለፍን የቆየ ነው ማለት ነው። ታዲያ ከዚህ ጉዳይ ጋር አያይዞ የራሱ ቤተሰቦች ስለምን አይቆጡም፣ ጋሽዬ ስለምን አይናገሩም እየተባለ ብዙ ጉዳይ ሲነገር ነበረ። ይህን አስመልክቶ ታዲያ ጋሽዬም ሩታ እንደሚወዱ እንደሚያከብሩ አብርሽ ልጃቸውን እንዳስጠነቀቁም ከዚህ በፊት ስንናገር ነበር። አሁን ደግሞ ምንም መረጃው ያልተሰማው የሀይሚ አብርሽ በጣም የሚወዳት የሚሳሳላት የእህቱም ጉዳይ በአብርሽና ሩታ መካከል ያለው ተሰምቷል ማለት ነው። ልጆች በመውለዳቸው አብርሽና ሩታ በልጅ በመባረካቸው ሀይሚ በጣም እንደተደሰተች መልእክቷን አስተላልፋለች። እዛው ቅርብ የሚያውቋት ሰዎች ሲናገሩ ነበር። ወንድሜ እኔን እኮ አክስት አረገኝ፣ ለዚህ ክብር አበቃኝ፣ እናትና አባቴን አያት አረጋቸው፣ እኔን ደግሞ አክስት አረገኝ፣ ፈጣሪ አምላክ ያክብረው። ነገር ግን አንድ መናገር የምፈልገው ነገር አለ። አብርሽን በጣም ነው መወደው፣ በጣም ነው ማከብረው፣ ቀና ብዬም አልናገረውም። ነገር ግን ከሰሞኑ በሚያረጋቸው ነገሮች ጥሩ ነገር አይሰማኝም ብላ አጠቃላይ ስላለው ነገር ጠቆም አድርጋ አልፋለች። አያይዛም አብርሽንም ሩታንም ማለት የምፈልገው ሁለቱም መካከላቸው ሰው ያስገቡ እላለሁ። ለምንድን ነው ሰው ያስገቡት ብላ ነው እንግዲህ ወሳኝ መልእክቷን ያስተላለፈችው ማለት ነው። እንግዲህ ያው ሀይሚ ራሱ የምትደግፈው የምታከብረው ሩታን እንደሆነ ነው በዚህ መልእክቷ ያሰማችን ማለት ነው። እኔ በጣም የሚገርመኝ ነገር አብርሽ ብዙ ነገር ይበድል ብዙ ነገር እንግዲህ ከሌሎች ሰዎች ጋር እየሆነ ሩታን ያስከፋ እንጂ የሩታ የቅርብ ሰዎች ራሱ በጣም በሚገርም ሁኔታ የሚደግፉት እንዲሁም ደግሞ በአብርሽ በኩል ራሱ ያሉ ሰዎች ራሱ የሚደግፉት ሩታን ነው እንጂ ሌላ ሰው አይደለም። ስለዚህ እባክህ አብርሽ እህትህ ራሱ ከሩታ ጋር እንድትቀጥሉ ነው የምትፈልገው። በተለይ የአክስትነት ማዕረግ ያየሁት በአብርሽም በሩታም ነው እያለች ነው ደጋግማ ስትናገር የነበረው። ስለዚህ ቤተሰቦች ሁሉ የሚደሰቱበትን ነገር አንተም እንድታረግ ነው መልእክታችንን
ማስተላለፍ የፈለግነው ማለት ነው። እንግዲህ ሀይሚ በፊት ጀምሮ ነው ከሩታ ጋር ያላቸው ትውውቅ። በተለይ አብርሽና ሩታ አብሮ በነበሩበት ጊዜ እሷን ቤት ስለምትሄድ ሀይሚ በደንብ ነው የምታውቃት፣ በደንብም ነው የሚግባቡት። ለዛም ነው እንግዲህ ድሮም በማስታወስ ጭምር እኔ በጣም ነው ማከብራት፣ በጣም ነው መወዳት እያለች ደጋግማ ስትናገር የነበረው ማለት ነው። ያው እነዚህ ጉዳዮች ደስታን ይሰጣሉ ብዬ አስባለሁ። ምክንያቱም ብዙ ጊዜ ከፋን የነበረው እንናደድም የነበረው ሩታ በቃ ብቸኝነቷ እየተሰማት መጨናነቁ አይቀርም፣ ለምንድን ነው በሷ በኩል ሆነው የሚከራከርላት ሰው የጠፋው ነበር እየተባለ የነበረው፣ በተለይ በአብርሽ በኩል ያሉ ቤተሰቦችን በማንሳት ጭምር። ታዲያ በአብርሽ በኩል ያሉ ቤተሰቦች ግን በሙሉ ደስ በሚል ሁኔታ ከሩታ ጎን እንደቆሙ ነው በዛሬው መረጃዎች ያሰማችሁ ማለት ነው። ከዚህ በፊት ልብ ብላችሁ ካወቃችሁ የሩታ ወደ ቤት ስትገባ አጅበው ከገቡት ዋነኛ ሰዎች መካከል የአብርሽ እናት ነበሩ። ታዲያ በመቀጠል ደግሞ በሆነ ጊዜ የአብርሽ አባት ጋሽዬ ሩታን ሄደው ጠይቀው በደስታ እዛው ቤት ከሩታ ጋር ጥሩ ሰዓት አሳልፈው በደንብ ተስተናግደው ተመልሰዋል። ልጄ እወድሻለሁ፣ አከብርሻለሁ፣ አያትነት ማዕረግም አይቻለሁ ብለው ሩታን ሁሉ መርቀው ነው የተመለሱት። አሁን ደግሞ በመቀጠል የእህቱን መልእክት ተሰምቷል ማለት ነው። በአጠቃላዩ እንግዲህ ሀይሚ የሚያለችው ይህንን ነው። እኔም ክብር ያገኘሁት የአክስትነት ትልቅ ቦታ የሚያገኘሁት በሩታና በአብርሽ ነው። አብርሽ የሩታ እንደሆነ ነው ማቀው፣ ከሌላ ሰው ጋር ሆኖ አይደለም የአክስትነት ማዕረግ ያየሁት። ስለዚህ አብርሽና ሩታ ወደፊት በማለት ነው ሀይሚ ትንሿ ራሱ መልእክቷን ያሰማችሁ ማለት ነው። እውነት በጣም ደስ ይላል። አብርሽ አሁን ያሉበት ነገሮች ያው ብዙዎቻችን እናውቃለን። ያው ከአጠገቡ ሆና ብዙ ነገር ስታደርግ የነበረችው ሄርሜላም ብዙ ሰው እንደተናገራት ተረድታ ያለችበት ነገርም ስህተት እንደሆነ አውቃ ካሉበት ነገር በተለይ ከአብርሽና ሩታ ህይወት ለመውጣት እየሞከረች ነው። ያው ብዙ ጥረቶች እየሄዱ ነው፣ ጥሩም እየሆኑ ይመስላል። ነገር ግን አሁንም ትንሽ የሚያናድደው አብርሽ ያልቆረጠለት ነገር ነው። ብዙ ኦዲየንሶች እየተበሳጩ የሚገኘው አብርሽ እኮ አሁንም ቢሆን ቆርጦ አልቆረጠለትም። ልረቅህ ልሽሽህ እንኳን ስትለው እየተልመጠመጠ ነው። ይሄ ልጅ ምን ሆኖ ነው ብሎ ነው ብዙ ኦዲየንስ እየተበሳጨ የሚገኘው ማለት ነው። ስለዚህ አሁንም ቢሆን እኔም መናገር ፈልገው እባክህ አብርሽ እባክህ የቅርብ ያንተ ቤተሰቦች ራሱ ሩታን ነው የሚወዱት፣ ሩታን ነው የሚደግፉት። ስለዚህ ካለህበት ህልም ነቅተህ ሄርሜላን ወይ እንደ እህትህ ብታያት፣ ከዚህ በኋላ ሩታንም ባታሳዝናት። በተለይ በአራስ ቤት ሆኖ የሚያዝንብህ ሰው ለአንተ ጥሩ አይደለም። ደጋግሜ ደግሞ የምናገረው ነገር አለ። እባክህ እንደ ብቸኝነት እንደ ሲንግልነት ጊዜ አሁን ላይ አታስብ። በሲንግልነት ጊዜ ሩታን ብትበድል ምንም ማለት አይደለም። አሁን ግን ልጅ መጥቷል። አንድ ነገር ብትበድል፣ አንድ ነገር ብታስቀይማት ሁሌ በቃ ለልጅህ ራሱ መጥፎ ነገር ነው እየተነገረው የሚያድገው። ስለዚህ ለልጅህ ጥሩ አባት ለመሆን እንድትችል በተቻለህ መጠን በቃ ጥሩ አባት ሁን። እንዲሁም ልጅ የሰጠችህንም ባለቤት ፍቅረኛ የነበረችው ብዙ እቅድ ብዙ ህልም ኖሮ ብዙ ነገር የምትላትን ሩታን አክብራት እያልን ነው ደጋግመን የምንናገረው። ዛሬም መልእክታችንን የምናስተላልፈው ይህንን ነው። በተለይ ደግሞ እህቱ የተናገረችውን ምክንያት በማድረግ እባክህ ሀይሚ የምትወዳት እህትህ ራሱ ሩታን ነው የምትወደው የምትደግፈው። ስለዚህ እባክህ አሁንም ካለህበት ነገር ነቅተህ ሩታ የራስነት ጊዜዋ እንዳይደብራት እስካሁን የበደልካትን ነገር ያስከፋሃትን ነገር ሁሉ ይቅርታ አድርገህ ይቅርታ እንድታረግልህ አድርገህ እባካችሁ ቀጥሉ ያላችሁን ነገር የራስነት ጊዜውን በጥሩ ሁኔታ ታጠናቅ ብለን ነው ዛሬም እኛ መልእክታችንን ለማስተላለፍ ብቅ ያልነው ማለት ነው። እንግዲህ በሌሎች ጉዳዮቻችን እስክንገናኝ ድረስ ለዛሬ ይዘንላችሁ የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።